አጥፍቻለሁ እና ላይ ሃይሚ ነው እንደዛው የምትወዱ ሰዎች ሃይሚ ካጠፋች አጠፋች ብሎ ስህተቷ እንድታርም ማድረግ ነው ቀላሉ መንገድ። ወደ ሌላ ከተሄደ ሌላ መስመር ነው የምትይዘው፣ ሌላ መስመር ነው ይዛ ልትሄድ የምትችለው እና እያየንም ነበረ። ስለዚህ ተገቢ አልነበረም። የምትወዱት ሰው ያጠፋል። ሁሌ ትክክል ማንም የለም እና የሆነው ሆኖ አላልፏል። እናንተም እንግዲህ እኔንም ልብ ይስጠኝ፣ እናንተንም ልብ ይስጣችሁ፣ ሁላችሁንም ልብ ይስጠን። በፍቅር መሀል እንዳልኳችሁ መለያየት መጋጨት ያለ ነው እና አሁን ግን የኔና የሀይሚ ነገር መጨረሻ ይመስለኛል። ሳልዋሻችሁ እንዲህ ማለት አልፈልግም፣ እንድልም አትወዱም። እንግዲህ ምንም ማድረግ አልችልም። ዛሬ እዚህ ጋር የተገኘሁበትን ምክንያት እሷን በፍቅርና በሰላም መንገዷን ሁሉ ሰላማዊ አድርጎላት ከዚህ በኋላ የምትኖረውን ህይወት ስራም ልትጀምር ከሆነ ሌላም ነገር ልታደርግ ከሆነ ፈጣሪ ጥሩ ነገር እንዲያገኝላት ነው። በቃ ሁሉንም ነገር እንዲያሳካላት ነው እና ተቀራርኜ ተኮራርፌ ቂም ተይዤ ምናምን መሄድ አልፈልግም። ላይክ የሰው ልጅ ይገናኛል፣ ይጣላል። ላይክ እኛ ራሱ እኮ ምን አንድ ነፍስ ነው ያለን እና ይቅር መባባልን መልመድ አለብን። እኔ አልቀየማትም በባዶ ትቼዋለሁ። እኔም ብዙ ነገር ብያት ስለሚሆን ይህንን ፍቅር ደግሞ በእንደዚህ አይነት መንገድ ማለት ይከብዳል። እኔ ብዙ ህልም ነበረኝ ከአንቺ ጋር፣ ብዙ ያቀርኳቸው ነገሮች ነበሩ፣ ታውቂያለሽ አይደለም? እና ያ ሁሉ ነገር አሁን ዜሮ ነው፣ ባዶ ነው። ብቻ ስትሄጂ በሰላም ላይክ ጓደኛዬ ነበረ፣ አብሮኝ ነበረ፣ ፍቅረኛዬ ነበረ፣ ከሱ ጋር ብዙ ነገር ነበረኝ የምትይኝ አይነት ሰው መሆኑ ነው የምፈልገው። አንቺ ቤት ላይ ቅራኔ ኖሮብኝ ስለ እኔ መጥፎ ብሩክ እንዲህ ነው ምናምን ብለሽ እንድትሄጂብኝ አልፈልግም። ላይክ የነበሩን ጥሩ ነገሮች አሉ፣ ያሳለፍናቸው በጣም ብዙ ጥሩ ነገሮች አሉ። እኔም አንቺ ላይ ክፋት ይዤብሽ ቤት ሄደሽ እንኳን ምንም ነገር ላይ ይሳካልሽ ይችላል። የሰው ነገር ነው አይደል? ሰው አንቺ ላይ ካዘነብሽ መጥፎ ነው። ስለዚህ እኔ አዝኜብሽም ምንም ብዬብሽም እንድትሄጂ አልፈልግም እና በፍቅር በሰላም እንድንሄድ ላይክ እንድትሄጂ ነው የምፈልገው። እኔም ወደ ቤቴ በሰላም እንድሄድ ነው የምፈልገው። ግን እንድታቂ የምፈልገው ላይክ ፍቅርሽ ወጥቶልኝ አስጠልተሽኝ ጠልቼሽ ምናምን አይደለም። የምታደርጋቸው ነገሮች እየሆኑ የነበሩት ነገሮች ልክ ስላልነበሩ ነው። ልክ ካልሆኑ ደግሞ መናገር አለብኝ። ዝም ብዬ ማየት አልነበረብኝም ማለት ነው። ያ ሁሉ ነገር የተፈጠረውም ለምክንያት ነው፣ ለበጎ ነው። እግዚአብሔር ምን ሊያስተምረን እንደሆነም አላውቅም። ለምን እንደዚህም እየፈተነ እንደሆነም አላውቅም። ምናልባት የኔና አንቺ ነገርም አልፈቀደውም ይሆናል። ስለዚህ መልካም ህይወት ይሁንልሽ፣ ሰዓትሽን አልብለው እና በጣም እያፈቀርኩሽ ነው። ይህንን ታይግልኝ ይፈልጋለሁ እና በቃ አንቺም ጎብዥልኝ፣ በርችልኝ። ትሸኛት ሊመጣው ሀሰን ከእሷ ጋር እኔ አልፈልግም ነው ጨቃጨቅ አልፈልግም። ለሽተኛት ለተሰናበታት አይደለም እዚህ የጠራው እና ምን እንዳደረጋት ነው የጠራው? ምን እንዳደርጋት ነው በቃ ይሸኛ በቃ ታዲያ የጠራኸው ምን ሀሰን ከቻልክ እንድትሄድ ነው የምትፈልገው? በቃ ዝም በል ከቻልክ። ለምንድን ነው ዝም ብለው እንድትሄድ ነው የምትፈልገው? ለምን ጠራሁሽ? ለምን ወጣ? ምንድን ነው ጥቅም መምጣት? ለምንድን ነው ለመጨቃጨቅ በር የምትከፍትብኝ? አንተ እኮ የምታደርገውን አሁን እዚህ ጋር ሳልጨቃጨቅ በሰላም እንድትሄጂ ነው ሄደው ማረፈው ማለት ከሆነ ለምን ጠራኸኝ? የጠራኸው እኮ የጠራኸኝ ምን ልቤ እንዲሰበር ነው ወይስ እዚህ ጋር እንዳለቅስ? አንተ ተረጋጋ። ምንም ችግር የለውም ሀሰን። ሰው በልኝና እናንተም ዝናብ እየመጣባችሁ ነው። በቃ ብቻ ወላሂ ልትፈቅድላ ነው ልሸኛ ስለሆነ አሁን ከአንተ ጋር ማውራት እንደዚህ እኔ በእናትህ አሁን ብዙ ነገር ማውራት ውስጥ ይፈልጋል። ሰላም ጤና ይስጥልኝ። የቢሻዋ ቤተሰቦች እንዴት ናቸው? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ያላችሁበት ሰላማችሁ ብዝት ትበልልኝ። እንግዲህ ሀይሚሻ ሀገር ውስጥ ናት ማለት ነው። ሀገር ውስጥ ሪፖርት ነው፣ ወደ ውጭ ምናምን አይደለም ማለት ነው ጋይስ። እና ሲጀመር ደግሞ ሲቀጥል እንደዚህ የሆነ አይደለም ማለት ነው። ቡቡ ራሱ ፊቱን አይታችኋል፣ ውስጡ እንደቆረጠ አይደለም። እና ለማንኛውም ይመችክ፣ አቦ ይመችክ። እሷ ፍላጎቷ ከሆነ መቅረት የእሷ መብት ነው ሀሰን። በቃ እኔ ነገርኳት፣ በቃ እንደማፈቅራት ቂም ተያይዤ ተጣልቼ ምናምን መሄድ አልፈልግም። እዚህ ጋር ደግሞ ሀሰን ደግሞ
ከሱ ጋር እንድትጣላ ሌላ ጸብ እንዲፈጠር አልፈልግም። ከሸኛችሁ በሰላም ሸኙኝ፣ በሰላም እንሰነባበትና እንሂድ በቃ። እናንተም ደግሞ ከዚህ በኋላ በፍቅር እንድትኖሩ ነው የምንፈልገው። በዚህ ልክም ደግሞ ጥል ተያይዛችሁ ቂም ተያይዛችሁ ምናምን እንድትቀጥሉ አልፈልግም እኔ እና ሜቢ እኔ ያጣልቻችሁ ሊሆን ይችላል፣ ግን ደግሞ እንደዚህ ሊሆን የለባችሁም። ሰበቧ እኔ ሊሆን ይችላል። ሰላም ውድ የኤቢሻዋ ቤተሰቦች እንዴት ናቸው? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ሀይሚ አሻፈረኝ ብላ እንግዲህ ሀገር ለቃ ልትወጣ ነው። ማሰላም ሀቢብቲ በሰላም ግቢ ይልሻለሁ። ባለሽበት ሰላም ብዝት ይበል። እንደዚህ ተራርቃችሁ ምን ያህል እንደምትዋደዱና ምን ያህል እንደ ስትሬት ወይም ደግሞ ምን ያህል አብሮ የነበረ ትዝታዎች ሲመጡ ሲረብሻችሁ አንድ ላይ ትሆናላችሁ። ሲጀበር ድራማ ነው እንጂ መለያየት ይሄ አይመስለኝም ማለት ነው። እና ሲቀጥል ደግሞ ከሀገር ውጭ አይደለም ሀገር ውስጥ ነው። ሀገር ውስጥ ወደ አዋሳ ወይም ደግሞ ወደ ባህር ዳር ነው የምትሄደው። እንደዛ ነው የሆነ ቦታ ማለት ነው። ሰው ይሄ ነው ላስላ በግድ እንድትሄድ አልፈልግም። እስካሁን ድረስ ምናምን ብለህ ሌላ ወሬ አታውራ።